ከፋይዳ ጋር የተሳሰረው አዲስ መታወቂያ ለነዋሪዎች እየተሰጠ ሲሆን የነዋሪዎች መረጃን በአንድ ወር ውስጥ ሙሉ በሙሉ ዲጂታላይዝ ለማድረግ እየተሰራ መሆኑም ታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በከተማዋ የሚገኙ የነዋሪዎችን መረጃ በዲጂታል የሰነድ አስተዳደር ስርዓት የማደራጀቱን ስራ በአንድ ወር ጊዜ ውስጥ ለማጠናቀቅ በትኩረት እየሰራ መሆኑን አስታውቀዋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት ተቋሙ አገልግሎት ከሚሰጥባቸው 119 ወረዳዎች መካከል በ77 ወረዳዎች የሚገኙ የነዋሪዎች ፋይሎች በ15 ቀናት ውስጥ ስካን አድርጎ በማጠናቀቅ ለኦንላይን አገልግሎት ዝግጁ የማድረግ ስራ እየተከናወነ ይገኛል። እስካሁን ባለው ሂደትም በ25 ወረዳዎች የሚገኙ የነዋሪዎች ፋይል ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ መሆኑን ዳይሬክተሩ አረጋግጠዋል። ይህ የዲጂታላይዜሽን ስራ ኤጀንሲው ከ1935 ዓ.ም ጀምሮ በወረቀት ተሰንደው የቆዩ መረጃዎችን ወደ ዘመናዊ አሰራር የሚቀይር ሲሆን ይህም ብክነትን፣ ሌብነትንና ብልሹ አሰራርን በማስቀረት የሀገሪቱን የዲጂታል 2030 ራዕይ ለማሳካት ያለመ መሆኑ ተገልጿል። ይህ አሰራር ሙሉ በሙሉ ሲጠናቀቅ የነዋሪዎችን መረጃ ደህንነት ከመጠበቅ ባለፈ የአገልግሎት አሰጣጡን ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል ተብሏል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ከፋይዳ ወይም ብሔራዊ መታወቂያ ጋር የተሳሰረውን አዲሱን የነዋሪነት መታወቂያ እስካሁን ከ60 ሺህ በላይ ዜጎች መስጠቱንም አስታውቀዋል። የተቋሙ ምክትል ዳይሬክተርና የኩነት ነዋሪዎች ዘርፍ ኃላፊ አቶ ጥጋቡ ሹመይ ቀደም ሲል በወረቀት ህትመት ይሰጥ የነበረው መታወቂያ ወደ ፕላስቲክ ህትመትና ዲጂታል መቀየሩን አስታውሰው አሁን ዲጂታል የነዋሪነት መታወቂያን ከፋይዳ ጋር የማስተሳሰር ስራ እየተከናወነ ይገኛል ብለዋል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው አዲሱ የመታወቂያ ስርዓት አንድ ግለሰብ ለፋይዳ መታወቂያ የተመዘገበበትን መረጃና አሻራ በቀጥታ ወደ ነዋሪነት መታወቂያ እንዲተላለፍ ያስችላል ተብሏል። ከፋይዳ ጋር የተሳሰረውን የአዲስ አበባ ከተማ የነዋሪነት መታወቂያ የመውሰድ ፍላጎት ያላቸው የከተማ ነዋሪዎችም በድጋሚ አሻራ መስጠት እንደማይጠበቅባቸው ተገልጿል። አዲሱን መታወቂያ በፋይዳ መታወቂያ የሚገኘውን አገልግሎቶችን ማግኘት እንደሚያስችልም ነው የተገለጸው። የአገልግሎት አሰጣጡን ይበልጥ ቀልጣፋና ደህንነቱ የተጠበቀ ለማድረግ የመታወቂያ ህትመት ስራውን ወደ ወረዳዎች ለማውረድ መታቀዱም ታውቋል። ለዚሁ ተግባር የሚውሉ የማተሚያ መሳሪያዎች ወደ ሀገር ውስጥ መግባታቸውንም አቶ ጥጋቡ ገልጸዋል። በአሁኑ ወቅት ከፋይዳ ጋር የተሳሰረው አዲሱ የነዋሪነት መታወቂያ በ11ዱም ክፍለ ከተሞች በሚገኙ ወረዳዎች እየተሰጠ ቢሆንም በመሰረተ ልማት አለመሟላት ምክንያት አገልግሎቱን ገና ያልጀመሩ 28 ወረዳዎች መኖራቸውን ኤጀንሲው አመልክተዋል። በሌላ በኩል ደግሞ መንግስት ለኮንዶሚኒየም ተመዝጋቢዎች ጥሪ ማቅረቡን ሰምተናል። በዚህም መሰረት ተመዝጋቢዎቹ ቅጽ መሙላት እንዳለባቸው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አስታውቀዋል። ከዚህ ቀደም በ1997 እና በ2005 ኮንዶሚኒየም ቤት ለማግኘት ቁጠባ ሲቆጥቡ ከነበሩ ነዋሪዎች መካከል በማህበር ለመደራጀት የወሰኑ መኖራቸው ይታወሳል። በዚህም መሰረት 70/30 የማህበር ቤት በሚል ምዝገባ አጠናቀው ወደ ስራ የገቡ ሲኖሩ ሌሎች ደግሞ ተጠባባቂ ሆነው መቆየታቸው ታውቀዋል። በዚህም መሰረት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በቅርቡ በ70/30 የማህበር ቤት ተደራጅተው ለመስራት ፍላጎት ያላቸውን የ2005 ተመዝጋቢዎችን በተጠባባቂነት በኦንላይን መመዝገቡ ይታወሳል። አሁን ታዲያ እነዚህ በተጠባባቂነት የተመዘገቡ ነዋሪዎች ቅጽ እንዲሞሉ ነው በመንግስት በኩል ጥሪ የተላለፈው። ተመዝጋቢዎቹ በአምቢስ ግሪክ ትምህርት ቤት ፊት ለፊት በሚገኘው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ የጋራ መኖሪያ ቤትና የማህበራት ዳይሬክቶሬት 6ኛ ፎቅ በመገኘት ቅጽ 01 እንድትወስዱና መረጃ ሟልታችሁ እንድታስገቡ ጥሪውን አስተላልፈዋል። የእነዚህ ተመዝጋቢዎች ስም ዝርዝርም በቢሮ ማህበራዊ ሚዲያና ድረገጽ ላይ መውጣቱን ነው ቢሮ ያስታወቀው። ሌሎች ተመዝጋቢዎችን በተመለከተ ደግሞ በኦንላይን ምዝገባ ወረፋቸው መሰረት በቀጣይ የሚጠራ መሆኑን የአዲስ አበባ ቤቶች ልማትና አስተዳደር ቢሮ አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ ባለፉት 7 ዓመታት 1.2 ሚሊዮን ቤቶች መገንባታቸውን አንስተው በቀጣይ 5 ዓመትም 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን በቅርቡ መናገራቸው ይታወሳል። ግንባታው የሚካሄደው በመንግስት በግሉ ዘርፍ እንዲሁም በጋራ የሚሰራ መሆኑንም ገልጸዋል። ይህንን እቅድ ለማስፈጸም የሚያስችል ፖሊሲ መቅረጽን ወይም መዘጋጀቱን ያነሱት ጠቅላይ ሚኒስትሩ የግንባታ እቃዎች ፋብሪካ ዝግጅት እየተጠናቀቁ መሆኑንና በዘርፉ ሰዎች እየሰለጠኑ መሆኑን አንስተዋል። ዜጎች ቤት መግዛት ካልቻሉ ተከራይተው በረዥም ጊዜ ክፍያ የቤት ባለቤት የሚሆኑበት አሰራር መዘርጋቱንም ገልጸዋል። የቤት ግንባታ ኢኮኖሚውንም ለማነቃቃት አስተዋጽኦ ያለው በመሆኑ በትኩረት እንደሚሰራበት ነው የተናገሩት። በ2018 በጀት ዓመት ለመገንባት ከታቀዱት ቤቶች ውስጥ የ197,000 ቤቶች ግንባታ እየተፋጠነ እንደሚገኝ የከተማዋ ከንቲባ አዳነች አቤቤም ገልጸዋል። በግንባታ ላይ ካሉ 17 ሳይቶች መካከል በገርጂ፣ በቱሉ ዲምቱ፣ በገላንጉራ፣ በአቃቂ ቃሊቲ፣ ወርቆ ሰፈር እንዲሁም ደግሞ በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ ያሉትን ቤቶች አፈጻጸም መገምገሙን ጠቁመዋል። ግምገማ የተደረገባቸው ሳይቶች ፕሮጀክቶች ከተጀመሩ እስከ 9 ወር ቢሆናቸውም ቀንና ማታ ያለማቋረጥ በመስራት እጅግ ትጉ በሆኑ ኮንትራክተሮች፣ ማህበራት፣ አማካሪዎች፣ ትጉ አመራሮች
አሰራሮችና በዘመናዊ ቴክኖሎጂ በመታገዝ በአሁኑ ወቅት አበረታች ደረጃ ላይ መድረሳቸውን ገልጸዋል። በሌላ መረጃ ደግሞ በአዲስ አበባ ህንፃ አስገንቢዎች የሰራተኞችን ደህንነት የሚቆጣጠር ባለሙያ እንዲመድቡ ግዴታ ሊጣልባቸው መሆኑ ታውቋል። በአዲስ አበባ ከተማ ህንፃ የሚያስገነቡ የሰራተኞችን ደህንነትን የሚቆጣጠር ባለሙያ እንዲመድቡ እንደሚገደዱ የከተማዋ የግንባታ ፈቃድና ቁጥጥር ባለስልጣን የገለጸው። የአዲስ አበባ ከተማ አስተዳደር የግንባታ ፈቃድና ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ኢንጂነር አበበ እሸቱ እንደገለጹት በስራ ላይ የሚያጋጥምን ሞትን ለመከላከልና የግንባታ ደህንነት መሰረታዊ አስፈላጊነትን ለማረጋገጥ የህንፃ አስገንቢዎች በዘርፉ የሰለጠነ የደህንነት ባለሙያ እንዲቀጥሩ ይገደዳሉ። ይህን ለማድረግ የሚያስችል መመሪያ እንደሚወጣ ገልጸው እያንዳንዱ የግንባታ ቦታ በህግ ተደግፎ የደህንነት ባለሙያ ይኖረዋል ብለዋል። በግንባታ ደህንነት የሰለጠኑ ባለሙያዎች ገበያ ውስጥ ምን ያህል ይገኛሉ ተብሎ ሲፈተሽ የተገኘው መጠን በቂ አለመሆኑንና ጉድለት መኖሩን የጠቀሱት ኢንጂነር አበበ ለዚህም ሲባል በ8 ዙር ትርጉም ያለው ስልጠና መሰጠቱንና በቀጣይም 8ኛው ዙር እንደሚጀመር ተናግረዋል። የደህንነት ባለሙያዎችን ማሰማራት መቼ ይጀምራል ተብሎ ጥያቄ የቀረበላቸው ምክትል ዋና ዳይሬክተሩ ጊዜውን ከመግለጽ ተቆጥበዋል። ሆኖም 2000 ባለሙያዎች ከሰለጠኑ በአዲስ አበባ ውስጥ ለሚደረጉ ግንባታዎች በቂ ናቸው ተብሎ ስለሚታሰብ ወደ ህግ ማሻሻል እንደሚገባና ቅጥሩ ጎን ለጎን አብሮ እንደሚሰራ ገልጸዋል። አንድ ህንፃ ሲገነባ ኮንትራክተርና አማካሪ ባለሙያዎች የግድ መኖር አለባቸው። ስለዚህም የደህንነት ባለሙያ ግዴታ ያስፈልጋል ማለት ነው ብለዋል። የሚወጣው መመሪያ እያንዳንዱ ግንባታ ምን መስፈርቶችን ማሟላት አለበት የሚለውን የሚገልጹ ዓለም አቀፍና አህጉራዊ ነባራዊ ሁኔታዎችን ያገናዘቡ በትንሹ 17 ነጥቦች እንደሚኖሩት ተናግረዋል። ህንፃ ሲገነባ ከላይ ሊወድቁ የሚችሉ ቁሳቁሶችን መከላከል እንዲችል ዙሪያውን በደህንነት መረብ መጠበቅ አለበት የሚለው አንደኛው ሲሆን ባለሙያዎችን በተመለከተም የደህንነት ጫማ፣ የራስ ቅል መሸፈኛ፣ አንጸባራቂ ልብስ፣ የእጅ ጓንት ሊኖራቸው ይገባል ብለዋል። የአንድ ህንፃ ግንባታ እስከሚያልቅ ድረስም ለአሳንሰር ተብለው የሚለዩ ክፍሎች መደፈን አለባቸው ብለው ሰራተኞችን በደህንነት ባለሙያ ስለ ቀን ውሏቸው ማብራሪያ ተሰጧቸው ሊያሟሏቸው የሚገቡ የደህንነት መሳሪያዎችን እንዲጠቀሙ ማረጋገጫ ተሰጧቸው ወደ ስራ እንዲገቡ የሚሉት ተጠቃሽ ነጥቦች መሆናቸውን ገልጸዋል።